ትችላለህ። ባይሆን እኔ ሌላ ማየው ፔሸንት ስላለ መሄድ አለብኝ። የእውነት ዶክተር እንዴት ብዬ እንደማመሰግንህ አላውቅም። ባለዕዳ ነኝ። ከሙን ዳጊ፣ ይህን ያክልማ አታርቀኝ። ደግሞ ለአባትህ ፍትህ እንደምታስገኝለት በጣም እርግጠኛ ነኝ። በቃ እኔ መሄድ አለብኝ። ዳጊ ገብተን ነው። አሁን እንዴት ነው አባዬ? አሁንማ የተሟላ ሕክምና አግኝቼ ምን ሆናለሁ ብለህ ነው? አሁንማ ነቃ ብለሃል። አንተን እንደዚህ በማየቴ በጣም ደስ ብሎኛል አባዬ። የእውነት ዶክተሩ በጣም ደስ የሚል ሰው ነው። በነገራችን ላይ ሚዜ ነበረ። የሚቆጨኝ ሰርግህን አለመብላቴ ነው። እንዴ አድራሻን እየቀያየርክ የት ብዬ መጥሪያው ልስጥህ? ስቀልድ ነው እባክህ። የፖሊስ መጥሪያ ነው የሚቀናኝ። ቀልድ አንተ ምን አለብህ? ለማንኛውም ዶክተሩ ኤሚን ያከማት ዶክተር ይገርማል። የተዋወቅነው የሚያኔ ነበር። ዳጊ ለማንኛውም እኔ ወደ ቤት መሄድ አለብኝ። ያው ትመጣለህ አይደል? ቤት አልቀርም፣ እመጣለሁ። ያው ከአንተ ጋር የማወራው አንድ ትልቅ ጉዳይ አለኝ። እሺ የአባዬ መጨረሻ ይቺ። እኔ አሁን በጣም ደህና ነኝ። ይልቅ ወደ ቤት ሄድን ዳጊ። እሺ በቃ እሱን በረንዳ አድርሾ እመጣለሁ። አረ ኖ አያስፈልግም ዳጊ፣ አንተ እዚሁን። ሲምባ እንግዲህ ፈጣሪ ማርክ፣ በሚያስፈልግ ነገር በሙሉ ከጎን ካለሁኝ። አመሰግናለሁ ናሆሜ። ዳጊ ነገሮች ምንም ደስ እያሉኝ አይደለም። ነርሳው በጣም እያፈጠጠችብኝ ነበር። ምን? አዎ ምንም ደስ አላለኝ። ሲምባ በጽኑ ታሞ ሕክምና ሳያገኝ መቆየቱ ልጁ ዳጊንና ጩናን በከፍተኛ ጭንቀት ውስጥ ነበሩ። መደበቂያቸውን በፖሊስ እንዳይደረስበት እየፈሩ ሕክምና ፍለጋ አማተሩ። ዳጊ በአባቱ ሁኔታ ተጨንቋል። እስካሁን ምንም አይነት ሕክምና እርዳታ እኮ አላገኘህም። እሱ ነው የሚያስጨንቀኝ። አባዬ ቆይ ቁመህ እስካላየው ድረስ እኔ ደህና መሆንህን አላረጋገጥኩም። ጩና ለማረጋጋት እየሞከረች ዳጊ ይልቅ ምን አለበት ለፋንቱ ብታገናኘው? በአሁን ሰዓት እኮ እሱ ማስጨነቅ ተገቢ አይደለም። ደህና ነኝ ብሎ አላ በቃ አታስጨንቀው። ስንት ጊዜ ነው የምትለምነው? ወይ ስልኩን ስጠኝና እኔ ይዤት ልምጣ አለችው። ሲምባ ግን ከአልጋው ላይ በደካማ ድምፅ ጣልቃ ገባ። እኔ ደህና ነኝ፣ ዝም ብለህ እኮ ነው የምትጨነቀው፣ እሷንም አታስጨንቃት። ዳጊ ግን አላመነውም። አባዬ እያሳለህ እኮ ነው፣ ምንድነው ደህና ነኝ የምትለው? ለማንኛውም ከዶክተር ፋኑኤል ጋራ ስለተቀጣጠርኩ እሱ እንደምንም አግባብቼ ቢሆን ይዤው እመጣለሁ ብሎ ሲወጣ ጩና ከአባቱ አጠገብ ተቀምጣ እያወረታችሁና እያሳቀችሁ ነበረ። ጩናም በበኩሏ ስለ ፋንቱ ይዛ ለመምጣት ቃል ገባችለት። በሌላ በኩል ሪችና አምራን መካከል ስለ ኤርሚያስና ስለ ሴራው ውይይትና ክርክር ቀጠሉ። ሪች በኤርሚያስ ላይ ያላት የባለቤትነት ስሜትና የጥላቻ አንድነት እያንጸባረቀች ነው። አምራን በዚህ ጥላቻሽ የራስሽን መቃብር ነው የምትቆፍሪው፣ ጭራሽ ክፋትሽን ምዕራፍ በምዕራፍ ከፋፍለሽ ነው እንዴ ለመፈጸም ያሰብሽው ስትል ጠየቀቻት። ሪች በጭካኔ ብዙ አያሳስብሽ፣ ስራዬን ገና ጀመርኩ እንጂ አልጨረስኩም፣ በልምምጥ ያልተሳካልኝን ህይወት በጉልበት አደርገዋለሁ አለች። አምራን ሴትዮ እኮ የኤሚ አክስት ናት፣ በዛ ላይ ደግሞ ኤርሚያስ ለገንዘብ ብሎ ነው የቀረባት ብለሽ ለምንድን ያጣላሻቸው? አልገባኝም። ኤርሚያስ ለዛች ልጅ ሲል መስዋዕትነት እንደከፈለ አታውቂም? ሮማን ግን አክስቷ ናት፣ አላወቅሽም ነበር ስትላት ሪች የልጅ አባት እኔንን ከማግባት ውጪ ሌላ ሰው ጋር መሄድ የለበትም፣ ካለበለዚያ እኔ የማደርገውን አውቃለሁ ስትል አቋሟን አጠነከረች። በድርጅቱ መክሰር ዙሪያ ላይኩንና ናሆም መካከል ከባድ ያለመግባባት ተፈጠረ። ድርጅቱን ሊዘጋ መሆኑ ልጁ ጉምሩክ ኃላፊ የከፈተለትን ኮንትሮባንድ መስመር ለመቀጠል ሲያቅድ፣ አባትየው ግን ክብሩን አሳልፎ መስጠት አልፈለገም። ናሆም በጭንቀት ድርጅቱ ሊዘጋ እኮ ነው፣ ያለን 30 ዓመት የለፋንበትን የቤተሰቡ ተስፋ ሁሉ ነገር በአንድ ጀንበር ዜሮ ሊሆን እኮ ነው ዳድ፣ የጉምሩክ ኃላፊ ከወደቅንበት
ካለበት በብድር ሊያነሳን ፈልጓል። ላይኩን በቁጣ አንገቱን ወዘወዘ። በተከፈተል በር ሁሉ ዘው ተብሎ አይገባም። የትም የማናውቀውን ሰውዬ በምን ምክንያት ነው ከወደቅንበት ለማንሳት በር የከፈተልን? ይህ ነገር ቁማር ነው፣ ኮንትሮባንድ። ናሆም ግን ኃላፊው የሚያስፈልገውን ቅድመ ክፍያ በሙሉ ከራሱ ሊሸፍን ተስማምቷል። እኛ ምንም የበጀት ወጪ የለብንም። ላይኩን ግን የሰውየውን ተንኮል ነቃበት። ማስያዣ ወይም ዋስትና ይፈልጋል። ያ ማለት ሆቴሉ ወይም ድርጅቱ ህንፃ በስሙ እንዲዞርለት ይፈልጋል። ሰውየው እኮ ወጥመድ ነው ያዘጋጀልን። ወተትና መድኃኒት ሲም በሚል ንብረታችንን ሊወስድ እኮ ነው። ለዛ የጉምሩክ ኃላፊ ሂድና ንገረው፣ ላይኩን በክብሩ አይደራደርም ብለ ንገረው ሲል ውይይቱን በቃል ቋጫው። ሪች በአንድ ወንድ ምክንያት ራሷን ጥላ ምግብ መብላት አቁማ በከፍተኛ ስነ ልቦና ቀውስ ውስጥ ትገባለች። ጓደኛዋ አምራን ልጇን ኮኪን እንድታሳድግ ህይወቷን እንድታስተካክል እየለመነቻት ነው። አምራን ለአንድ ወንድ ብለሽ እንዲትሆኛለሽ? ለልጅሽ አታስቢ? ምግብ ትበያለሽ፣ ህፃኗን መንከባከብ አለብሽ አለቻት። ሪች ተስፋ በቆረጠ ድምፅ ማንም ሰው ስለኔ አይረዳኝም፣ የአባቷ ፍቅር አሸነፈኝ፣ አሁንም መሞት እያማረኝ ነው አለች። አምራን ግን አቅፋ አረጋጋቻት። እባክሽ ሪች እንደዚህ አትበይ፣ አንቺ እኮ የክፉ ቀኔ መወጫ ነሽ፣ ቶሎ ተስፋ አትቁረጪ። በመካከላቸው ያለችው ህፃን ኮኪ ለአባቷ ብትሰጥ የተሻለ እንደሆነ ለሱ ለማስታረቅ ሽማግሌ በመሆን ለሚያስፈልገው ጉዳይ አወሩ። ዳጊ በመጨረሻ የሲምባ ከኮማንደሩ ሚስጥር የምትነግረው ፋንቱ መሆኗን አወቀ። በዚያም ፋንቱ ለኮማንደሩ ቤት መረጃ ስትሰጥ የነበረችው እሷ መሆኗን ካወቀ በኋላ ዳጊ ፋንቱን ይዟት ሲምባ ጋር መጣ። ሲምባ ፋንቱን ሲያይ በደስታ ፈነጠዘ። ልጁን አገኘሁት፣ እሱን እኮ ከኔ ጋራ መለየት አቅቶት ነበረ፣ እኔም እየናፈቀኝ ነበር። ይልቅ ለምን ደህና መሆኔን መተሽ አታረጋግጭም አላት። ፋንቱ ወደ ቤት ወደ ተደበቀበት ሚስጥራዊ ቦታ ገባች። ዳጊና ሲምባ ነገሩን አብራሩት። ዳጊ ቤተሰቡ ፋንቱ እያለ ሲጨነቅ አውቅሽ ነበር ማለት ነው? ዝም ብለሽ አባዬ፣ እኔ ያቺ ሴት በፍጹም አላምናትም ብዬ ነበረ። ኮማንደሩ ቤት ገብታ መረጃ ስትሰጥ የነበረች ፋንቱ ነች ለካ አለ። ነገር ግን ፋንቱ ወደዛ ቤት የገባችው ለበጎ እንደሆነና አሁን ነገሩን በራሷ ውሳኔ መውጣቷ ተገለጸ። ዶክተር ፋኑኤል ለሲምባ አስፈላጊው ምርመራ ሕክምና ካደረገለት በኋላ የሲምባን ጤና በጥሩ ሁኔታ ላይ መሆኑን አሰበ። ዶክተር ፋኑኤል ምንም የሚያሰጋ ነገር የለም አለ ለዳግም። አባትህ በጣም ደህና ናቸው፣ ያው እንደጠረጠር ነው ኒሞኒያ የሳምባ ምች ነው የያዛቸው፣ መድኃኒታቸውን በትክክል ከወሰዱ ቶሎ ያገግማሉ አላቸው። ዳጊ በደስታ እውነት ዶክተር፣ እንዴት አድርጌ እንደማመሰግን አላውቅም፣ ውለታህ አለብኝ አለው። ዶክተርም ተው እንጂ እንደዚህማ አታርቀኝ፣ እኔም እኮ የቤተሰቡ አንድ አካል ነኝ በሚል ጨዋታውን ዘጉት። ናሆም ሲምባ ወደ ተኛበት አልጋ እየተጠጋ ሲምባን ያየው። እንዴት ነህ? ደህና ነህ? አሁን ቀለል አለ ሲለው ሲምባ ነቃ ብሎ ፈገግ አለ። የሚቆጨኝ አንተን ሰርግ አለመብላቴ ነው አለው። ናሆም እየሳቀ እንዴ ሲምባ፣ አድራሻህን እየቀያየርክ እኮ መጥሪያ የት ብዬ ልስጥህ አለው። ሲምባም እየሳቀ ስቀልድ ነው እባክህ፣ እኔ የፖሊስ መጥሪያ እንጂ የሰርግ መጥሪያ አይቀናኝም አለው። እየተሳሳቁም ዶክተሩ መድኃኒቶቹን በሲስተም አዞላቸው ሲወጣ ዳጊ ለአባቱ ፍትህ እንደሚያስገኝለት ቃል ገባ። ሆኖም ግን ሲምባ በሆስፒታሉ ያለው ድባብና የምታፈጥበት ልጅ ሁኔታው እንዳልተመቸው ውስጡም ስጋት እንደተሞላ ለዳጊ ያሳወቀው። በሚቀጥለው ክፍል ልጅቷ ፖሊስ ጠርታ ታስይዘው ይሆን ወይስ ሲምባ እንደለመደው ያመልጥ ይሆን? ሀሳባችሁን በኮሜንት አጋሩኝ። ተመልካቾቻችን ለዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።